15 ዓመት የማህደር አንድነት ሬዲዮ 15ኛውን ዓመት ማዕከላቸውን ሳከብር በጣም ነው ደስታ የሚሰማኝ። መጀመሪያ ስንሰባሰብ 15 ዓመት ከመቼ እንዳለፈ ማለት ነው፣ ግን አስታውሳለሁ በጣም በተለይ እኔና መኮንን ገሰሰ ስንከራከር ምናምን ነው እሱ ፐርፌክሽኒስት ስለሆነ ብዙ ጊዜ ከሱ ጋር እንከራከር ነበር እና ዶክተር ፍስሐና መኮንን እንደዚሁ ኢትዮጵያ ሬዲዮም እንደዚሁ 20ኛውን ዓመት እያከበረ ነው። አክቹዋሊ ጁላይ የሚቀጥለው ጁላይ ነው የሚያከብረው ዋሽንግተን ዲሲ። ግን አሁን ኖርዝ አፍሪካ እና አንዳንድ ቦታዎች እንደምናየው ከሆነ ምናልባት ዋሽንግተን ዲሲ መሆን ቀርቶ አዲስ አበባ ሊሆን ይችላል እናከብረው። ሲሳይ ሲጋብዘኝ ትንሽ አንዳንድ ነገሮች እንድናገር ስለ ሚዲያ ነበር ተናገረልኝ የነበረው እና ማህደር አንድነት ራሱ እዚህ በሎካል ደረጃ ቢሆንም ላለፉት 15 ዓመታት ያደረገውን አስተዋጽኦ ሁላችንም ማየት እንችላለን። ስለዚህ ልክ እንደ ምሰሶ የዚህ የአትላንታ ህብረተሰብ እንደ ምሰሶ ነው እያገለገለ ያለ ድርጅት ነው ማህደር አንድነት እና ኢትዮጵያ ሬዲዮ ደግሞ በዓለም ዙሪያ ብዙ አንባቢዎች አሉት። ለዚህም ነው አንዳንድ ጊዜ ጸረ ህዝብ ኃይሎች ወያኔ አይነቶቹ በተቻለ መጠን ሚዲያን ለማጥፋት የሚፈልጉት እና በኢትዮጵያ ሬዲዮ ላይ በተለያየ ጊዜ የሚሰነዘሩትን ጥቃቶች ታያላችሁ፣ እንከሰሳለን፣ ብዙ አይነት ችግር ይደርስብናል እና አንዳንዶቹን በተመለከተ በተለይ ወንድሜ ሲሳይ ገና ማዕከላችን ስላለ እሱ ትንሽ ሊዘረዝረው ይችላል። ከአዲስ አበባ በቅርቡ ነው የመጣው። ግን የእኛ ሶሳይቲ ሚዲያዎችን ፕሮቴክት ማድረግ መቻል አለበት፣ መደገፍ መቻል አለበት እና ብዙ ጊዜ ማህደር አንድነት ላይ የሚሰሩ ሰዎች ይህን ያህል አስተዋጽኦ ለኮሚኒቲ እያደረጉ ግን ሁልጊዜ እርዳታ መለም ሲለምኑ ያለው እና ይህ ትክክል አይደለም። ራሱ ኮሚኒቲው ተባብረው ማህደር አንድነት እንደውም ሬዲዮ ብቻ ሳይሆን ቴሌቪዥን የሚያቋቁሙበት ሁኔታ መፈጠር አለበት እና ስለዚህ በዚህ አጋጣሚ ሌላው ጉዳይ እንግዲህ እንዳልኩት መጀመሪያ ባጭሩ ነው የማደርገው፣ ግን በቅርቡ አሁን በሰሜን አፍሪካ አሁን ደግሞ ወደ ሰሃራ አፍሪካ እየመጣ ያለው ነገር እኔ በኩሌ በጣም ያሳስበኝ ነገር እሱ ነው። ሀገራችን ውስጥ በተለይ ሊቢያ ያለው ሁኔታ ስለማይ ሀገራችን ውስጥ ምን አይነት ሁኔታ ሊፈጠር ይችላል የሚለውን ብዙዎቻችን እንቅልፍ የሚነሳ ነገር ነው እና መሆኑ አይቀርም። ኢትዮጵያ ውስጥ የጊዜ ጉዳይ ነው። ስለዚህ ጋዳፊ ህዝቡ ላይ ያደረሰው አይነት በደል ኢትዮጵያ ላይ መለስ እንዳያደርስ ምንድን ነው ማድረግ የምንችለው እኛ? ስለዚህ ህዝባችን እንዲዘጋጅ ማድረግ አለብን፣ መምከር አለብን። ገና ከሆኑ ምግብና መጠጥ እንዲያከማች መምከር አለብን ቤተሰቦቻችን እና ይሄ ወሬ እንዲዳርስ ማድረግ አለብን። ገንዘብ በእጁ መያዝ አለበት፣ ብዙ ዝግጅት ማድረግ አለበት እና የተለያዩ ነገሮችን ዝግጅቶችን ቢያደርግ አትሊስት እኛ ደግሞ በዓለም ዙሪያ ያለ ነው እንደ ማህደር አንድነት እንደ ኢትዮጵያ ሬዲዮ ሌሎች ሚዲያዎች ደግሞ በዝግጅት ላይ መሆን አለብን እና ወዲያውኑ ምንም አይነት ኢትዮጵያ ውስጥ ምንም አይነት ግፍ በሚፈጸምበት ጊዜ ወዲያውኑ ያንን ለዓለም ህብረተሰብ የማሳወቅ ግዴታ ስላለብን በዛ ረገድ በኢትዮጵያ ሬዲዮ በየጊዜው በየሳምንቱ የተገናኙ ሚቲንግ እናደርጋለን፣ የቦርድ ሚቲንግ። እዛ ላይ ብዙ ስትራቴጂዎች እናወጣለን። ከዛ ተጨማሪ ደግሞ የተለያዩ የሬዲዮ አዘጋጆች፣ የዌብሳይት አዘጋጆች እንደዚሁ የተገናኘን ዝግጅት ለማድረግ የሞከርን ያለ ነው እና በዚህ አጋጣሚ ግን ይሄ የተደራጁ ማህበሮች ወይ ደግሞ ሚዲያዎች ኃላፊነት ብቻ አይደለም። እያንዳንዱ ኢትዮጵያዊ በግሉ አስተዋጽኦ ማድረግ አለበት፣ ዝግጅት ማድረግ አለበት እና በዚህ አጋጣሚ ይህንን እድል ካገኘው ቀን ለማሳሰብ ነው። በጣም አመሰግናለሁ በድጋሚ።